ሁሉም ነገር ሰላም ይነሳል። ይሄኛውንም እንደው ከቻላችሁ ለሚመለከተው በሙሉ አድርሱ። በተለይ አማራ ሆኖ የእህቶቹና የወገኖቹ ስቃይ የማይመለከት የእህቶቹና የወገኖቹ ስቃይ የማያይ በዛ ክልል ውስጥ መንግስት ነኝ ታጣቂ ነኝ በሚለው ኃይል ወይም ደግሞ 4 ኪሎ ቤተ መንግስት በተሸመቀው ኃይል ምን ያህል በወገኖቻችን ላይ ስቃይ እየደረሰ እንዳለ ለፋኖችም ጭምር አድርሱልኝ። ምድር ላይ ላሉ ፋኖች አብዛኛዎቹ ሴቶች የተደፈሩት እከሌ ፋኖን ታውቁታላችሁ፣ እከሌን ፋኖ ትደብቃላችሁ፣ እከሌ ፋኖ የት ነው የሚገኘው በሚል ሰበብ በፋኖችም ሰበብ ነው የሚደፈሩት እህቶቻችን። ባያቁም እኛ የምናውቀው ነገር የለንም ብለው ታማኝነታቸውን እህቶቻችን ለፋኖች አረጋግጠዋል። ቢያንስ ከ2500 በላይ የሚሆኑ ተደፍረዋል። ይሄ ጥቂቱ ነው። ትንሹ በጣም ትንሹ ነው። ቆንጠር ተደርጎ ነው ምን ያህል እንደተደፈሩ፣ ምን ያህል እህቶቼ እንዳለቁ፣ ምን ያህል ዋጋ እንደከፈሉ ሰማይና የምድር አምላክ ወይም ደግሞ እዛ በየቤቱ ያለው የተደፋሪው ነው የሚያውቀው። ቢያንስ በ2 ዓመት ውስጥ ወይም ደግሞ ከዛ በላይ በሆነ ጊዜ ከ2500 በላይ የሚሆኑ ሴቶች ተደፍረዋል። ሴፍ አይደሉም። በጣም የሚያሳዝነው በጣም የሚገርመው ደግሞ በጣም እኔ ይህንን ጨምሬ ምናምን አይደለም ስጮህበት የነበረው ነገር ግን በሪፖርት ስለወጣ ነው። በጣም የሚገርመው የ8 ዓመት ልጅ ተደፍራለች ሴት። በጣም በሚያሳዝን ሁኔታ በአማራ ክልል ውስጥ 1.1 ግሮዝ አሳይቷል። HIV ስርጭቱ 100 ሰዎች በቀን ይያዛሉ ማለት ነው። ክልሉ የሕክምና ቁሳቁስ የለውም። ይሄንን ዜና የሰራው ነው አይደለም፣ ቢቢሲ ነው የሰራው። በርከት ያሉ እህቶቻችን አልቀዋል፣ በርከት ያሉ ተጨፍጭፈዋል፣ በርከት ያሉ ተደፍረዋል፣ በርከት ያሉት በጅምላ ታርደው ተገለዋል። አማራ ክልል ላይ የአማራ ክልል ሪፖርት ነው የምነግራችሁ። ቢቢሲ ላይ ግቡና ተመልከቱት የተሰራውን ዜና። ጭራሽ ርዕስ አድርጎ ያወጣው ቢቢሲ በተረሳው ጦር ብሞት ይሻለኛል፣ ይሄን ከመሆን ብገደል ይሻለኛል፣ የተረሳው ጦርነት የፈጠረው ጣጣ ብሎ ነው ያወጣው ሪፖርቱንና እጅግ በጣም ልብ ሰባሪ ዜና ነው። በርከት ያሉ እህቶቻችን ይደፈራሉ። ለጫካ ስልጣንና ለዛ ብላችሁ ላሉ ባልታ ወይም ደግሞ እዛ ምድር ላይ ላለው ነገር ብላችሁ የእህቶቻችሁን ወደ ጎን ያደረጋችሁ የእህቶቻችሁን የወገኖቻችሁን የአማራውን ስቃይና መከራ ያልተመለከታችሁ ይህ ነገር እንዳይዳረስ አድርጋችሁ ሚኒሻ ሆናችሁ የገዛ እህቶቻችሁን የምታስደፍሩ፣ የገዛ እህቶቻችሁን የምታስረግጡ፣ የገዛ ወገኖቻችሁን የምታስገድሉ የጊዜ ጉዳይ ነው፣ ዋጋ ትከፍላላችሁ እያልኳችሁ ነው። ማንም ይሄንን መከራ ቢቢሲ ላይ ያለውን መከራ መደፈራቸውን ቢያንስ ከ2500 በላይ የሆኑ ሴቶች የተደፈሩ ተስፋ የቆረጡ በአማራ ክልል ያሉ ናቸው። ሴቶች ይሄንን ነገር አሰራጩ፣ ሴቶች ተናገሩ፣ ሴቶች ደግሞ ተራችሁን አውሩ፣ ለፋኖቹ ንገሯቸው፣ አንዱን በሏቸው። እኔስ ደክሞኛል። ይሄ ሁሉ ስቃይና ይሄንን መከራ እየተመለከቱ ይሄ ሁሉ ችግር እያለ ምድር ላይ እህቶቻችን እንደዚህ ዋጋ እየከፈሉ በሚኒስተርና በፖሊስ ውስጥ ወይም ደግሞ በየክፍለ ሀገሩ የተቀመጣችሁ አማራን የምትሉ ሰዎች ሞታችሁ ከነዚህ ከተደፈሩት ከሞቱት ከተገደሉት በታች ናችሁ። እናንተ የማይቆጫችሁ የማትንገበገቡ ለምንድን ነው የሚደፈሩት? ለምንድን ነው ያለች የሃይማኖት አባት የምትባሉ የሃይማኖት አባቶች ይሄን መከራ ታውቁታላችሁ። የሃይማኖት አባቶች በአጠቃላይ በየትኛውም እምነት ውስጥ ያላችሁት ይሄንን መከራ ቢቢሲ አደባባይ ላይ አውጥቶ ምን ልትሉ ይሆናል? ምን ትሉን እንግዲህ በአጠቃላይ ሪፖርቱን ቢቢሲ ውስጥ ሄዳችሁ ማየት ትችላላችሁ። ከ2500 በላይ የሚሆኑ ሴቶች ተደፍረዋል። ይሄ እንደ ዳታ የተወሰደ ነው፣ ዝም ብሎ ቆንጠር ተደርጎ የተወሰደ ነው። ወደ ስር ሲገባ ይሄ ደግሞ የሆነው በጎጃም፣ በጎንደር፣ በወሎ፣ በሸዋ በተለያየ ቦታ ነው። ቆንጠር አድርገው የወሰዱት ከእያንዳንዱ ቦታ ነው። ከአማራ ክልል የተወሰደው ነው ይሄን ያስቀመጡት። እዚህ ቁጭ ብለን የጎንደሬ ነኝ እኔ ጎጃሜ ነኝ እኔ ምናምን የምትል ጎጠኛ ምን አደረክ? ምን ፈጠርኩ? እኔስ ምን ፈጠርኩኝ? ምንድነው የተደረገ ያለው? የእህቶቼን እንኳን መከራ መቀነስ ቻልኩኝ? ራሳችንን እንመልከት። ያሳዝናል። ግቡና ያዩት ቢቢሲ የሰራውን ዜና። ይሄንንም ሼር አድርጉት፣ ለፋኖች አድርሱላቸው። እህቶቻችሁ ተደፍረዋል። ቢያንስ ከ10,000 በላይ የሚሆኑ ሴቶች ተደፍረዋል አማራ ክልል ላይ። ብሞት ይሻለኝ ነበር ብለዋል። የአማራ ሴት ምን ያህል ክብሯን እንደምትጠብቅ እዚህ ዘልዛሎችን አየር ላይ ያሉታል ምን ያህል ምድር ላይ ያለችው ሴት ለራሷ ክብር እንዳላት ብሞት ይሻለኝ ነበር ብላ ነው የተናገረችው። ምን ብንሞት ይሻለን ነበር ብለው ነው ሪፖርቱን ያቀረቡት።
ምንድን ነው የሚሻላችሁ? ምንድን ነው የምናደርገው? እስክስታ መምታት፣ አበሻ ቀሚስ፣ ጌም መጫወት፣ እልል ማለት፣ መጮ፣ መንጫጫት፣ ያለ እውቀት ይህን እያሉ ማወክ ወይስ ምን ማድረግ ነው? ወይስ ምንድን ነው? ዛሬ አየር ላይ ሆናችሁ በተለያየ ዓለም ላይ ልትሆኑ ይችላላችሁ። ምድር ላይ ብትሆኑ የእናንተ ጣፋንታ ነው የሚገጥማችሁ። ለቀጣይ ትውልድስ ምንድን ነው የምንሰራው የሚለውን ነገር ቁጭ ብለን መመርካቸው። ምሁራኖች፣ የአማራ ልሂቃን፣ የአማራ መሪዎች ነን የምትሉ ፋኖች፣ ከዚህ በላይ ሌላ የምናገረው ነገር የለም። ዜናውን ተመልከቱት። ሪፖርት ቢቢሲ አንጀት ይሰብራል፣ ያስነባል፣ ያስለቅሳል፣ አንጀት ይሰብራል። መመልከትና ማየት በቂ ምላሽ ይሰጣል ብዬ አስባለሁ። እኔ ሊንኩን አስቀምጠዋለሁ፣ ተመልከቱት። ልቤ ቆስሏል፣ አዝናለሁ እህቶቼ። ልረዳችሁ የምችለው በመጮህ ነው። እግዚአብሔር ይርዳችሁ። ያ ህዝብ ሃይማኖተኛ ህዝብ ነው። በሙስሊሙም በክርስቲያኑም በሁሉም የምታመልኩት አምላክ ይርዳችሁ። ለፋኖቹም ልብ ውስጣቸው። እግዚአብሔር መከራችሁን ይቀንስላችሁ።